ورسوله نبينا محمد وعلى آله وأصحابه وأتباعه بإحسان إلى يوم الدين. أما بعد، فيا أحبتي في الله، السلام عليكم ورحمة الله وبركاته. بالله سبحانه وتعالى فقد የምናየው ርዕስ ወንድሞች አስተዋውቀውታል። دور الشباب في الدعوة إلى الله ወደ አላህ سبحانه وتعالى በመጣራት ረገድ የወጣቱ ሚና በሚል ርዕስ ነው። ይህ ርዕስ እጅግ በጣም ወሳኝ ነው። الدعوة إلى الله تعالى ከባድ የሆነ አጀንዳ ነው። ለምን الدعوة إلى الله تعالى هي سبيل الأنبياء والمرسلين የነብያቶችና የሙርሰሎች ጎዳና ነው። የነብያቶችና የሙርሰሎች ጎዳና كذلك هي طريق صفوة الخلق أجمعين በአጠቃላይ የአላህ سبحانه وتعالى ምርጥ የሆኑ ባሮቹ መንገድ ነው። እንዲሁም የነብዩ አለይሂ ሰላቱ ወሰላም መንገድ የተጓዙበት መንገድ ነው الدعوة إلى الله وطريق أتباعه إلى يوم الدين የመጨረሻው ዓለም ፍጻሜ የሚከሰትበት የዚህ ዓለም ፍጻሜ የሚከሰትበት ድረስ ያሉ የመልእክተኛው አለይሂ ሰላቱ ወሰላም ተከታዮች መንገድ ነው። الدعوة إلى الله ትልቅ የሆነ ርዕስ ነው። ወጣቱ ሙስሊም የሆነው ወጣት ሰለፊ የሆነው ወጣት ወደ አላህ Subhanahu Wa Ta'ala በመጣራት ረገድ ሚናው ምንድነው? ይሄ የነብያቶች ሰቢል ነው፣ የሙርሰሎች ሰቢል ነው። الدعوة إلى الله አላህ ከላካቸው ዕለት ጀምሮ ህይወታቸው እስካለ ድረስ ወደ አላህ Subhanahu Wa Ta'ala ጥሪ በማድረግ ነው ህይወታቸውን የሚያሳልፉት። የነብዩ አለይሂ ሰላቱ ሰላም ተከታዮችም ጎዳና ነው። كما قال تعالى قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. الدعوة إلى الله سبيل الرسول صلى الله عليه وسلم وأتباعه. إيو الله بقرآن يتناقرنه بل إلى الله هذه سبيلي إيشي قداناي نجبل إيه قداناي نوبل أدعو إلى الله ودع الله تري أدر قاله على بصيرة قلت مرجع يازكو سهوننا أنا أنم ومن اتبعني أنين يتكتلون كله قلت مرجعوችን ይዘን ወደ አላህ Subhanahu Wa Ta'ala ጥሪ እናደርጋለን። ይሄ የነብዩ አለይሂ ሰላቱ ወሰላም ጎዳና ነው። የነብዩ አለይሂ ሰላቱ ወሰላም ተከታዮችም ጎዳና ነው ማለት ነው። ይሄን ወደ አላህ ጥሪ ማድረግ የነብዩ አለይሂ ሰላቱ ወሰላም ተከታዮችም ተልእኳቸው ነው ማለት ነው። ይሄ የነብያቶች ተከታዮች ሁሉ ጎዳና የሆነ ወደ አላህ ጥሪ ማድረግ لإخراج الناس من الظلمات إلى النور ሰዎችን ከተለያዩ ጨለማዎች ወደ ብርሃን ለማውጣት ወደ ብርሃን ለማምጣት ከሽርክ ጨለማ ከኩፍር ጨለማ ከንፍቅና ጨለማ ከቢድዓ ከተለያዩ ኹራፋቶች ጨለማ ወደ ብርሃን ለማምጣት የነብያቶች ሙሂማ ነው። የነብያቶች ተልእኮ ነው። የነብያቶች አትባዖችም ተከታዮችም ተልእኮ ነው። من الكفر إلى الإيمان ሰዎችን ከክህደት ወደ ኢማን ለማምጣት ومن الشرك كشرك إلى التوحيد ወደ ተውሂድ ሰዎችን ለማምጣት ومن النار كسات إلى الجنة ወደ ጀነት የሰው ልጆችን ለማምጣት የነብያቶች ሙሂማ ነው። وأتباعهم الدعوة إلى الله በዚህ ላይ ሰለፊ የሆነ ወጣት ግዴታው ነው። ትልቅ ሚና መጫወት አለበት። የነብዩ አለይሂ ሰላቱ ወሰላም ተከታይ የሆነ ሰው አላህ በቁርአን እንዳረጋገጠው قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني እኔንም የተከተለኝ ሁሉ ያሉ መልእክተኛው አለይሂ ሰላቱ ወሰላም ያንድ ሰው ወይም የሁለት ሰው ሳይሆን የነብዩ አለይሂ ሰላቱ ወሰላም አትባዖች ትክክለኛ ተከታዮች ናም ደፋ ቀና ሊሉለት የሚገባ የሆነ ርዕስ ነው ማለት ነው።
እዚህ ላይ እዚህ ዳዕዋ ላይ ነብዩ አለይሂ ሰላቱ ወሰላምና የነብዩ አለይሂ ሰላቱ ወሰላም ተከታዮች የሚያደርጉት ዳዕዋ ላይ የሆነ ኸለል ነገር እንከን ነገር ካለበት መሰረታዊ ነገሮች አሉ። በነዛ ካልተመረኮዘ እነዛን መሰረት ያደረገ ካልሆነ በተختل لم تكن دعوة صحيحة ትክክለኛ ዳዕዋ ሊሆን አይችልም። ትክክለኛ ዳዕዋ ሊሆን በፍጹም አይችልም። የሚፈለገው ነገር ውጤታማ ሊሆን በፍጹም አይችልም። ይህንን ሰለፊ የሆኑ ወጣቶች ማለት ነው ተገቢ በሆነ መልክ ተምረው አውቀው ጠንቅቀው ተገንዝበው ነብዩ አለይሂ ሰላቱ ወሰላምና ትክክለኛ ተከታዮቻቸው ዳዕዋ በሚያደርጉት መልክ እስካላደረገ ድረስ ዋጋ የለውም። በተጨባጭ من الدعوات المعاصرة التي لم تؤسس على تلك الدعائم ولم تقم على تلك الأسس እያየን ያለ ነው። ነብዩ አለይሂ ሰላቱ ወሰላም እንዴት ዳዕዋ ያደርጉ እንደነበረ ትክክለኛ ተከታዮቻቸው እንዴት ዳዕዋ ያደርጉ እንደነበረ ይህንን ማለት ነው በደንብ ተገንዝቦ ሰለፊ የሆነ ሰው እዚህ ላይ ዳዕዋ ካላደረገ ዋጋ የለውም። አሉ ዳዕዋ ወደ አላህ Subhanahu Wa Ta'ala ዳዕዋ ሲደረግ ምንና ምን ማሟላት እንዳለበት እንመለከታለን በአላህ Subhanahu Wa Ta'ala ፍቃድ። አይ نعم الدعاة إلى الله تعالى ወደ አላህ Subhanahu Wa Ta'ala ጥሪ የሚያደርጉ ሰዎች المقتفون لسنة رسوله صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰላምን ሱና የሚከተሉ ሆነው ወደ አላህ Subhanahu Wa Ta'ala ዳዕዋ የሚያደርጉ የሆኑት ወሰላም ባስተማሩት ላይ ብቻ መልእክተኛው አለይሂ ሰላቱ ወሰላም ባስተማሩት ላይ ብቻ ያን የተመረኮዙና የተደገፉ ሆነው ዳዕዋ የሚያደርጉ ሰዎች በማንኛውም ዘመን ትልቅ ቦታ አላቸው። كما قال تعالى ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ንግግሩ ይበልጥ ውብ የሆነ ማን ነው ይላል አላህ Subhanahu Wa Ta'ala ومن أحسن قولا ንግግሩ ይበልጥ ያማረና ውብ የሆነ ማን ነው ይላል ممن دعا إلى الله ወደ አላህ Subhanahu Wa Ta'ala ጥሪ ከሚያደርግ አካል ይበልጥ ንግግሩ ውብ የሆነ ይበልጥ ያማረ ማን ነው ይላል። የለም በቃ ከዚህ ይበልጥ ውብ የሆነ የለም። ሱብሃንአላህ። በማንኛውም ዘመን ነብዩ አለይሂ ሰላቱ ወሰላም ዳዕዋ ባደረጉት መልክ ዳዕዋ የሚያደርጉ ሰዎች ትልቅ ቦታ አላቸው ማለት ነው። ይሄው ቁርአን እየመሰከረ ነው። ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين ይሄ ነው። በዘመናችን ግን نعم أغفلوا أو أهملوا الجانب الأساسي والأهم እጅግ በጣም አንገብጋቢና አሳሳቢ የሆነን ርዕስ ማለት ነው የዘነጉ ዱዓቶች አሉ። እሱም ምንድነው? دعوة الناس إلى التوحيد وتصحيح أقاعدهم የሰዎችን እምነት ማስተካከል የተበላሸና የደፈረሰ የጓሸ የሆነው እምነታቸው በቁርአንና በሱና መረጃ ያጣቀሰ የሆነ መረጃ ያለው የሆነን ትክክለኛና አቂዳ ማስተማር ሲኖርባቸው ይህን አሳስ መሰረትና አንገብጋቢ የሆነውን አጀንዳ ለቀው በተለያየ ርዕሶች ላይ የሚረባረቡ ጀማዓዎች አሉ። እነኚህ ነብዩ አለይሂ ሰላቱ ወሰላም በትክክል እየተከተሉ አይደለም። ነብዩ አለይሂ ሰላቱ ወሰላም ወደ ምን ዳዕዋ እንዳደረጉ ናም ምን አጀንዳ ላይ ትኩረት ይሰጡ እንደነበረ ግልጽ ነው። ወደፊት እናያለን ማለት ነው። አይናም እነኚህ ሰዎች ዳዕዋ ሲያደርጉ ነብዩ አለይሂ ሰላቱ ወሰላም ለምን ወደ ምን ዳዕዋ እንዳደረጉ የዘነጉ ሆኖ ማለት ነው። ዳዕዋ ሲያደርጉ የተለያዩ መሳሊኮች አሏቸው፣ አካሃዶች አሏቸው። የስሉኩነ መሳሊከ ሸታ لا تتوافق مع منهج الرسول صلى الله عليه وسلم
وهو المنهج الذي يجب على كل داعية إلى الله تعالى أن يسلكه ويسير عليه إهن يزنقوا سويتشالو መልእክተኛው አለይሂ ሰላቱ ወሰላም ዳዕዋ ጋር የማይገናኝ የሆነ ጥሪ የሚያደርጉ ሰዎች አሉ ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም የተጓዙበት የሆነው ዳዕዋ አካሃድ ሁል መንሃጁ الذي يجب على كل داعية በማንኛውም ዳዒ ላይ ግዴታ የሚሆንበት ኢላላህ ተዓላ ወደ አላህ ጥሪ በሚያደርግ በማንኛውም ዳዒ ላይ ግዴታ የሚሆንበት ሊጓዝበትና ሊገኝ አለይሂ ሰላቱ ወሰላም ናም ዳዕዋ ያደረጉበት መንሃጅ አካሃር ነው። ይሄ ነው ወጣቱ ሰለፊ የሆነው ወጣት ትክክለኛ ሱኒ የሆነው ወጣት ወደ አላህ Subhanahu Wa Ta'ala ጥሪ ሲያደርግ ሚናው ይሄ ነው። መልእክተኛው አለይሂ ሰላቱ ወሰላም ባስተማሩትና ዳዕዋ ባደረጉበት መልክ በዛ መልክ ሲጓዝ ብቻ ነው። كما قال عز وجل أو عاملا بقوله تعالى لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخرة وذكر الله كثيرا إهنو الله سبحانه وتعالى أزوال لأن أنت ملك تنياوس ملكام أرآيان ملك تنياوس تاقن يتهلتو ملك تنياو لأن أنت ملكام أرآيانات إلى الله عز وجل ملك تنياوس تاقن يتهلتو أسوة حسنة يمجر بالله الله يمجر شون عالم تسفى لم يدرقسو بقى ملك تنياو لن أسوة حسنة ناتشو دعوة እሳቸው دعوة ባደረጉበት መልክ ተጓዝ ነው። ይሄ ነው الدعوة إلى التوحيد هي أول دعوة الرسل عليهم الصلاة والسلام إلى أقوامهم ነብያቶች ተልከው ዳዕዋ ሲያደርጉ የመጀመሪያ የሚጀምሩት ወደ ተውሂድ ጥሪ ማድረግ ነው። አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ጥሪ ማድረግ ነው። ማንኛውም ከሰማይ የወረዱ ኪታቦች إنما نزلت لبيان عقيدة التوحيد وبيان ما يبطلها ويناقضها أو ينقصها إيه نو ما ننيوم كسماء يوردو كتابوش توحيد بمابرارات لقرن يمتوت توحيد ميابلاش ميانكوتاكوت نقر الله توحيد إن كان اندي قوابت ميادرق نقر الله ميافرارس نقر الله يان هلو لمابرارات نو يمتوت مالت سوچ اندي تنككو مالت نو سوچ أوكو اندي تنككو سوچم ሲያስለት አጀንዳ እንደሆነ ናም ቁርአን የተለያዩ መጽሐፎች አብራርተዋል። ይሄ ነው عقيدة التوحيد هي التي يقوم عليها كيان المجتمع ያንድ ማህበረሰብ ህልውናው የሚቋቋምበት የሚመሰረተው በተውሂድ أي نعم منها يستلهمون طريق وحدتهم وعزتهم ክብራቸው እንደተከበረ እንዲቀጥል የሚያደርጉትና መንገዳቸው የሚጓዙበት መንገድ አንድ እንዲሆን የሚያደርጋቸው ይሄ ነው። ተውሂድ ነው። ሁሉም ወደ ተውሂድ ሲመለስ ወደ ተውሂድ ጥሪ ሲያደርግ ናም ሙስሊሞች ክብራቸው ይጠበቃል፣ የሙስሊሞች አንድነት ይጠናከራል ማለት ነው። ነገር ግን ወጣቱ በአሁኑ ሰዓት ማለት ነው ወይም አንዳንድ ጠማማ የሆኑ አንጃዎች أكثر الوسائل المتعددة التي تنادي بوحدة المسلمين وجمع كلمتهم ولم شملهم لم تحقق الأهداف المنشودة أكهدوش بزوهانو أكهدوش أكثر الأساليب بزو أكهدنا الوسائل المتعددة بزو يهونو مدارشاوች ሚዲያ وسائل الإعلام ብዙሃን መገናኛ ሙስሊሙ አንድ መሆን እንዳለበት ጥሪ የሚያደርጉ የሆኑት የሙስሊሙን ከሊማ ንግግር አንድ እናደርጋለን እያሉ የሚሉት ለም تحقق الأهداف المنشودة የሚፈልጉት የሆነውን ናም የሚጮሁለት የሆነውን ዓላማ ማሳካት አልቻለም። ብዙ ጥረት እያደረጉ ብዙ እየታገሉ ማለት ብዙ ገንዘብ ወጪ እያወጡ ብዙ ጊዜ እየሰጡ ማለት ለምን ይሄን ነብዩ አለይሂ ሰላቱ ወሰላምና ሰሃባዎች እንዲሁም ነብያቶች የተጓዙበት የሆነውን ዳዕዋ ሲያደርጉ የተጓዙበት የሆነውን መንገድ ማለት ነው ስለለቀቁ ማለት ነው። ይሄ ነው ይሄ ውጤት ሽንፈትን እንዲከናነቡ ያደረጋቸው ተዓሱብነት እንዳጠቃቸው
اختلاف ملايت مفركاكس متشكاچك غلو ግማሹ ድንበር እንዳለፍ ግማሹ ቢድዓ ላይ እንዲወድቅ ግማሹ ሰዎችን ከኢስላም አስፈንጥሮ ያለ መረጃ ማውጣት ላይ እንዲደርስ ያደረገው ምንድነው? ይሄ ጥሪያቸው تلك الدعوات لم تقم على المنهج الصحيح الذي سار عليه النبي صلى الله عليه وسلم وصحابته الكرام ومن تبعهم بإحسان ይሄ ነው በቃ ውጤታማ እንዳይሆኑ ብዙ ትግል ያደረጉ ብዙ ገንዘብ ያወጡ ውጤታማ እንዳይሆኑ የሚያደርጋቸው ምንድነው? ያ ዳዕዋቸው على المنهج الصحيح ትክክለኛ በሆነው ጎዳና ላይ አልተቋቋመም አልተመሰረተም። መልእክተኛው አለይሂ ሰላቱ ወሰላምና የተከበሩት ሷሐቦቻቸው በተጓዙበት ላይ የተመሰረተ አይደለምና ማለት ነው። ይሄ ነው ምክንያቱም حيث نجد أن جماعة من هؤلاء تهتم بالسياسة ግማሹ ፖለቲካ ላይ ነው ፎከሱ ፖለቲካን በተመለከተ ፎከሱ ዘናይ ነው ግማሹ ዳዕዋ ሲያደርግ ፖለቲካ ጋር ነው ግብግቡ ማለት ነው። وجماعة تدعو إلى الترغيب والترهيب والزهد والورع ሌላኛው ደግሞ ሰዎችን የማስፈራራት ስራ ሰዎችን ተስፋ የመስጠት ሰዎች ዛሂድ እንዲሆኑ ሰዎች ጥንቅቆች እንዲሆኑ በእንዲህ ያሉ አጀንዳዎች ላይ ትኩረት አድርጎ ወደዚህ ጥሪ ሲያደርግ ታያለ። وأخرى تهتم بالأخلاق ከፊሉ ደግሞ ስነ ምግባር ላይ ብቻ ትኩረት ሲያደርግ ትመለከታለህ ማለት ነው። نعم هكذا قل أن تجد من بين هذه الجماعات من يهتم بالركن الأساسي والأهم وهو الدعوة إلى التوحيد الذي هو المنطلق المتين لوحدة المسلمين ولم شملهم الركن الأساسي مسرت يهونو مأذن እጅግ በጣም አንገብጋቢ የሆነው ማዕዘን ላይ ትኩረት ሲያደርጉ አታያቸው። እሱም ወደ ተውሂድ ጥሪ ማድረግ ነው። የዳዕዋ ዋና ሙንጠለቅ መንቀሳቀሻ እሱ ነውና የመጀመሪያው ትውልድ ሲንቀሳቀስበት የነበረ አጀንዳ ደፋቀና ሲልበት የነበረው አጀንዳ ናም የተውሂድ ጉዳይ ነው። ይሄ ነው የመጀመሪያውን ትውልድ ያስተካከለ ነገር ነው። ይችላል ማለት ያስተካክላት የሚችለውና ማለት ነው። አይናም ወጣቱ ዳዕዋ ለማድረግ ትልቅ ሚና መጫወት አለበት። ግን ዳዕዋ ለማድረግ መጀመሪያ ዳዕዋ ለማድረግ ወደ አላህ Subhanahu Wa Ta'ala ጥሪ ለማድረግ ወጣቱ ሚናው ምንድነው? ማሟላት ያለበት ነገር አለ። ያንን ሲያሟላ ብቻና ብቻ ነው። ምክንያቱም الشباب في كل زمان ومكان عماد أمة الإسلام ይላሉ وحامل لوائها ورايتها وقائد مسيرتها إلى النصر وإلى المجد ወጣት በማንኛውም ዘመን ለኡመተ الإسلام عماد ነው ምሰሶ ነው ወጣት የኢስላምን ሰንደቅ የኡመተ الإسلامን ሰንደቅ የሚያውለበልበው ወጣት ነው። ምክንያቱም الإسلام لم ترتفع رايته ولم يمتد على الأرض سلطانه ولم تنتشر في العالمين دعوته إلا على يد هذه الطائفة المؤمنة التي تربت في مدرسة النبي صلى الله عليه وسلم. የኢስላም ሰንደቅ ከፍ ብሎ አልተወለበለበም። ኢስላም ስልጣኑ ምድር ላይ አልተዘረጋም። የኢስላም ዳዕዋ ዓለም ላይ አልተሰራጨም إلا على يد هذه الطائفة المؤمنة التي تربت في مدرسة النبي صلى الله عليه وسلم. መልእክተኛው عليه الصلاة والسلام ኮትኩቶ ያሳደጓቸው በሆኑ አብዛኛዎቹ ወጣቶች ናቸው ማለት ይቻላል። ወደፊት እናያለን። በእነዛ ነው ኢስላም ምድር ላይ የተሰራጨው። ናም የኢስላም ሰንደቅ ከፍ ብሎ እየተወለበለበ ያለው በእነኚህ ነው። هؤلاء الشباب من الرعيل الأول هم الذين حملوا راية الدعوة إلى الله سبحانه وتعالى. ይሄ ነው
فحقق الله على أيديهم النصر الأكبر መጀመሪያ ከነበሩት ትውልዶች ሶሐባዎች ማለት ነው الرعيل الأول እነኚህ ወጣቶች ሸባቦች هم الذين حاملوا راية الدعوة إلى الله ወደ አላህ Subhanahu Wa Ta'ala ጥሪ ማድረግን ሰንደቅ የተሸከሙት እነሱ ናቸው። أي نعم حقق الله على أيديهم النصر الأكبر በእጃቸው ላይ ታላቅ የሆነን ድል አላህ عز وجل ቸውን ሆነ መልክ ቀጥ አድርገው ማስኬድ አይችሉም። ሚና አላቸው። ያን ከነሱ የሚፈልገውን ነገር መስኡልያ አለባቸው። ያንን ነገር ሸሪዓ በሚፈቅደው መልክ ማስኬድ አይችሉም ኢላ بعد العلم بما يدعو إليه እያንዳንዱ ሰው ጥሪ የሚያደርግለት የሆነን አጀንዳ ጠንቅቆ ማወቅ ግዴታው ነው። መጀመሪያ ሱሐባዎች ስንቅ አላቸው፣ በደንብ ተመረዋል። ነዓም አቂዳቸው ጠንካራ ነው። አላህ Subhanahu Wa Ta'ala ጋር ያላቸው ዓላቃ ግንኙነት እጅግ በጣም ብርቱና የጠነከረ ስለነበረ ውጤታማ ሆነዋል። ዳዒ የሆነ ሰው ወደ አላህ ጥሪ የሚያደርግ የሆነ ሰው እነኚህን ትውልዶች መከተል አለበት። العلم بما يدعو إليه ጥሪ የሚያደርግለትን ነገር ጠንቅቆ ማወቅ አለበት። ጃሂል لا يصلح أن يكون داعية ጃሂል ዳዒ ሊሆን በፍጹም አይቻልም። ዳዒ ጃሂል ሰው ዳዒ መሆን በፍጹም አይችልም። ለምን አላሁ عز وجل قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني بصيرة ማለት هي العلم እውቀት ማለት ነው። ነብዩ አለይሂ ሰላቱ ሰላም ላይ በቂ መረጃ ይዘው ዳዋ የሚያደርጉት ተከታዮቻቸውን በቂ መረጃ ይዘው ነው ማለት ነው። ስለዚህ ወደ አላህ Subhanahu Wa Ta'ala ጥሪ የሚያደርግ የሆነ አካል በቂ ስንቅ ያስፈልገዋል፣ እውቀት ያስፈልገዋል። ቁርአንና ሐዲስን የሰለፎችን ንግግር በሰለፎች ግንዛቤ የተረዳ መሆን አለበት። العلم بما يدعو إليه ይሄ ነው። ምክንያቱም ዳዒ የሆነ ሰው ዑለማኡ ضላልና የተለያየ ጠማማ ህዝቦች ጋር ፊት ለፊት ይጋፈጣል። የተለያየ ሹብሃ ይረጩበታል። ይጃድሉነሁ ቢልባጢል በባጢል ማለት ነው ይከራከሩታል። ያንን መመለስ የሚችለው መረጃ የያዘ የሆነ ዳዒ ነው። كما قال تعالى وجادلهم بالتي هي احسن ብሎ አላህ عز وجل እንደገለጸው ሁሉ ማለት ነው። ዳዒ የሆነ ሰው إذا لم يكن مسلحا بالعلم الذي يواجه به كل شبهة نعم فإنه سينهزم في أول اللقاء وسيقف في أول الطريق መጀመሪያ እንደጀመረ በዛው ተቋርጦ ይቀራል ማለት ነው። ተቋርጦ ይቀራል፣ መቀጠል አይችልም። ያለ ዕውቀት ከገባበት ብዙ ነገሮች ስለሚያጋጥሙት ከብዙ ነገር ጋር ስለሚገናኝ نعم እዛው መጀመሪያ ላይ ይቆማል ማለት ነው። إذن يجب على الداعية أن يكون مسلحا بالعلم الشرعي شريعي بهنا أوقات ይሄን የታጠቀም ሆነ አለበት። أي نعم ማወቅ አለበት ይሄን። كذلك الداعي إلى الله ወደ አላህ Subhanahu Wa Ta'ala ጥሪ የሚያደርግ የሆነ አካል يجب أن يعرف الغاية التي من أجلها خلقه الله عز وجل الله ለምን እንደፈጠረው የሰው ልጆችን አላህ عز وجل ለምን እንደፈጠረ ማወቅ አለበት። غايውን አላህ የሰው ልጆችን ለምን እንደፈጠራቸው ለምን ግብ እንደፈጠረ እሱን ለምን እንደፈጠረው ማወቅ አለበት። أي نعم ማወቅ አለበት። ይሄ ነው በሚናገረው ንግግር በሚተገበረው ተግባር ኢኽላሱ ንያው ሊላሂ عز وجل ጥርት አድርጎ በመልካም ነገር ማዘዝ ከመጥፎ ነገር መከልከል
ولا براء لله ورسوله መውደድ ያለበትን አካል አላህ የሚወደው ስለሆነ መጥላት ያለበትን አካል አላህ የሚጠላው ስለሆነ واتباع هدي النبي صلى الله عليه وسلم قولا وعملا ظاهرا وباطنا في الامر والنهي መልእክተኛውን አለይሂ ሰላቱ ወሰለም ሙሉ ሙሉ ፈለጋቸውን መከተል አለበት በሚናገረው ነገር በሚተገበረው ظاهرا وباطنا ሰዎች ዒባድ ላይ ሰዎች ፍጡራኖችን ከማምለክ አውጥቶ ኢላ ዒባደቲ ረቢል ዒባድ የፍጡራኖችን ፈጣሪ የሆነውን አላህ ሱብሓነሁ ወተዓላን ብቻ እንዳመልኩ መሆን አለበት ዓላማው ማለት ነው። ዓላማው ይሄ መሆን አለበት ማለት ነው። ይሄ ነው። ሌላው ወደ አላህ ሱብሓነሁ ወተዓላ ጥሪ የሚያደርግ የሆነ አካል አልዓመሉ ቢማ የድዑ ኢለይህ ጥሪ የሚያደርግበትን ነገር ወደ ተግባር መቀየር አለበት። ጥሪ የሚያደርግበትን ነገር እሱ ራሱ ወደ ተግባር መቀየር አለበት። አይ ነዓም ይሄ ነው حتى يكون قدوة حسنة تصدق أفعاله أقواله ولا يكون للمبطلين عليه حجة أفعال تكبارو يعني من نقدرون نقدر የሚያረጋግጥ መሆን አለበት። ሙብጢሎች የሐሰት ባለቤቶች መረጃ እንዳያቆሙበት ማለት ነው። ይሄ አንተ እንዲያልክ ታወግዛለህ እዚህ ነገር ላይ አንተ ወድቀህ የለም ወይ እያሉ ሊጮሁ ይችላሉ። ከዚህ ማለት ነው ራሱን መጠበቅ አለበት ማለት ነው። ጥሪ በሚያደርገው ነገር ላይ ተግባራዊ ማድረግ አለበት። كما قال عز وجل النبي شعيب عليه السلام وما أريد أن أخالفكم إلى ما أنهاكم عنه ይሄ ነው ሸሪዓ የሚያዘህ ነው። ተግባራዊ ማድረግ አለበት ዳዒ ኢለላህ የሆነ ሰው ማለት ነው። ሌላው እየተሰወረ ሻቡ ሰለፊዩ አኽጣሮች አደጋዎችን ተሰውር ማድረግ አለበት። ዙሪያውን የከበቡት የሆኑ አደጋዎችን ተሰውር ማድረግ አለበት። አይናም ብዙ የጥመት አንጃዎች አሉ ሐቅን ለማጥፋት የሐቅ ብርሃንን ለማጥፋት ደፋ ቀና የሚሉ ማለት ነው። ያን ሁሉ መገንዘብ አለበት። ይሄ ሚናህ ነው። ይሄንን ለይተህ እወቅ። كذلك الداعي السلفي أن يتفاءل الشاب السلفي بالنصر ويقطع من إحساسه دابر اليأس. يا الله سبحانه وتعالى دلن ديمتا الله የሚጓዝበት የሆነውን ትክክለኛ ሰለፊያ የሆነችውን ጎዳና አላህ እንደሚረዳት አላህ የበላይ እንደሚያደርገው ያለበት ተስፋ መቁረጥ የለበትም። ዳቢር አልያስ የተስፋ መቁረጥን ስሩን ገልስሶ መጣል አለበት። አይናም ይሄ ነው። ለምን لأن القرآن الكريم حرم اليأس يأس تسفى مقرطن ارمى درب القرآن. أي نعم الآيات صريحة وواضحة في هذا الشأن. الله عز وجل قرين الكفر أدرقو يكهدت قرين أدرقو تقصتها تسفى مقرطن. قال تعالى يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون. يهنو كالله سبحانه وتعالى እዝነት ተስፋ የሚቆርጡት ከሃዲያን የሆኑ ሰዎች ናቸው ብለው ያዕቆብ የተናገሩትን አላህ እንደተናገረ ሁሉ ማለት ነው። ዳዒ ኢለላህ ተስፋ መቁረጥ የለበትም። አየኛ ነገር አልቆለታል ማለት አይጠበቅበትም። በሸሪዓ በጣም የተወገዘ ነው። كذلك قرين الضلال አድርጎታል አላህ عز وجل ومن يقنط من رحمة ربه
إلا الضالون بلا الله عز وجل كيتاو رحمة أزنة تسمي قرطت ميقرط يلم ضال تماما يهونو سوج قال هونو بستكر ولا الله عز وجل تسفاي قرطم أي نعم تسفى مقرط يلبتم إنني آياوش ناللوتم آياوش يتبين أنه لا يجوز اليأس في دين الله لأن اليأس قاتل نعم للداعي السلفي وهازم له تسفى كقرتك يقلها تموتها وإنه لا شكال أبطال جقنا لهونو سلفيوش دعاتوش مرالاتشو عند لا شك أدرقال تسفى أي قرط حيرا ساعات متاقل اللبه مدكم اللبه إيه نو أي نعم አንዳንዱ ሱብሃንአላህ انتهى كل شيء ይላል ሁሉ ነገር አብቅቶለታል ሙቷል وعجزنا ይላል በቃ ኢልዘም ባይተክ ቤትህን አጥብቀህ ያዝ እቤትህ ቁጭ በል ይላል فليس في الدعوة إلى الله فائدة ይላል ማለት ነው دعوة ማድረግ ምንም ፋይዳ የለውም ተስፋ ቁረጥ ይላል ማለት ነው ቤትህ አርፈህ ቁጭ በል ይላል ማለት ነው አንዳንዱ ጠማማ ማለት ነው አንዳንዱ ጠማማ ምስኪን እንዲላል ሙሉ ሙሉ ተስፋ እንድትቆርጥ ያደርጋል ማለት ላ سلفي የሆነ ሰው ተስፋ አይቆርጥም بالذات سلفي የሆነ ሰው ተስፋ አይቆርጥም اي نعم سلفي የሆነ ዳዒ ተስፋ አይቆርጥም نعم ብርቱና ጠንካራ በሆነ ወኔው ወደ ሐቅ ጥሪ እያደረገ እለተ ሞቱን ይጠብቃል እንጂ ተስፋ ያለው ሰው ማለት ነው አንዳንዱ አብቅቶልናል በቃ አብቅቷልኛ ጉዳይ ይላል ማለት ኢልዘም በይተክ ይላል عارف كتبل فليس في الدعوة فائدة يلوم الهلمات أيدلم نحن مسؤولون أمام الله في تتياجي وجنان ينانلو إسلام تمرو إسلام يمستمر قدت اللبتون إسلام تمرو مالتهم تري ما درك قدت اللبه مالتهم كل مسؤول يلبت هلفتنا اللبت تمرو يمستمر مال أي نعم إذن تسفى مقرط يلبتم سلفي يهون سو دلان يو أن يتأسى الشاب بأصحاب القدوة في التاريخ وعلى رأسهم محمد صلى الله عليه وسلم الذي سمى كل البشرية من لدن آدم عليه الصلاة والسلام إلى يوم سلفي يهونو وطاج ወደ አላህ Subhanahu Wa Ta'ala ጥሪ ሲያደርግ ቁድዋን ናም ማስተዋወስ አለበት አርአያ አድርጎ የሚይዛቸው ማስተዋወስ አለበት ነብዩ አለይሂ ሰላቱ ወሰላምን በዋነኝነት የአላህ መልእክተኛ አለይሂ ሰላቱ ወሰላም ከአደም ጀምሮ ኢላ የውሚል በዕስ የሰው ልጆች የሚቀሰቀሱበት ዕለት ድረስ ቁጥር 1 የሆኑት ማለት በላጭ የሆኑት ነብይን ማስተዋወስ አለበት የአላህ Subhanahu Wa Ta'ala መልእክተኛ ስንት ነገር እንደደረሰባቸው ብዙ ነገር ደረሰባቸዋል ብዙ ተሰቃይተዋል ናም የአካባቢያቸው ተወላጆች ብዙ ችግር እንዳደረሱባቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም ሁላችንም እናውቃለን የእሳቸውን ታሪክ ማስተዋወስ አለብህ ማለት ነው የእሳቸውን ታሪክ አስተዋውስ ጽናት እንዲኖርህ ያደርጋል ማለት ነው ጽናት እንዲኖርህ ያደርጋል ማለት ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም መካ ላይ ወደ ተውሂድ ጥሪ ሲያደርጉ ናም ያከብሯቸው የነበሩ ሰዎች ናም እንድትዋጓቸው ግልጽ ነው ስለ ነብዩ አለይሂ ሰላቱ ወሰለም ዳዕዋ ምን አይነት ዳዕዋ ያደርጉ እንደነበረ አቡ ሱፊያንና ሂረቅል ማለት ነው የተወያዩት ውይይትን ረጋ ብሎ ማገናዘብ ይቻላል ماذا يأمركم نالو بمن يزاچوال قال ابو سفيان قلت يقول اعبدوا الله وحده ولا تشركوا به شيئا واتركوا ما يقول اباؤكم ويأمر بالصلاة والصدق والعفاف والصلة يلو النبي عليه الصلاة والسلام ارقى ادرغه نعم እሳቸው ጥሪ ወዳደረጉበት ጥሪ በማድረግ ጽና ተስፋት ትቁረጥ اعبدوا الله وحده اللهን በብቸኝነት لكويا لنو ጥሪኛ ደርጓል ሁለቱም በወቅቱ ካህዶች ናቸው አቡ ሱፊያን አልሰለም በወቅቱ ወላ تشركوا بشيئا
በአላህ ላይ ምንም ነገር እንዳታጋሩ ወትሩኩ ማ የቁሉ አባኡኩም አባቶቻችሁ የሚሉትን እርግፍ አድርጋችሁ ተው እያለ ነው ጥሪ የሚያደርገው። አያችሁ አባቶቻችሁ የሚሉትን እርግፍ አድርጋችሁ ተው። እናትና አባት እምነት ዲን ከእናትና ከአባት አይወሰድም፣ ከአካባቢ ማህበረሰብ አይቀዳም። ናም ዲንህ ዓቂዳህ አላህ ጋር የምትገናኝበት የሆነው ዲንህ ዓቂዳህ የሚቀዳው ከቁርአንና ከሱና ነው በሰለፎች አረዳድ። ይሄ ነው እንዴት አድርገህ ዳዕዋ ማድረግ እንዳለብህ ከምን መጀመር እንዳለብህ ሸሪዓን ነብዩ አለይሂ ሰላም ተከተላቸው። ይኸው ትሩኩ ማ የቁሉ አባኡኩም አባቶቻችሁ የሚሉትን አትከተሉ። እኛን እየጎዳን ያለው አሁን ይሄ ነው። ሱብሃንአላህ እናትና አባት የሚጓዙበት መንገድ መረጃ የማያጠናክረው ከሆነ ከድንጋይ የሚጋጭ ከሆነ እርግፍ አድርገህ መተው ያለብህ። ሱብሃንአላህ ይኸው ነብዩ አለይሂ ሰላቱ ወሰላም መካ ላይ ሲያስተምሩት የነበረው ማለት ነው። የእናትና የአባትን መብት መጣስ ነው አለማክበር ነው የሚባል ነገር የለም። ከሸሪዓ ጋር የሚጋጭ ነገር እስከሆነ ድረስ አበደን እነኚህ ሐዲሶች ሌሎችም ሐዲሶች የሚያመለክቱት تبين لنا أن الدعوة إلى التوحيد هي أول ما يدعو إليه النبي صلى الله عليه وسلم. إنه وهذا المنهج الذي سار عليه رسول الله صلى الله عليه وسلم كان يأمر به نعم رسوله إذا بعثهم للقيام بالدعوة. كذلك ملكنا عليه الصلاة والسلام كان ناقر ودان ناقر صحابوችን ሲልኩ በዚህ እንዲጀምሩ ነበር የሚያስተምሩት ማለት ነው። ይሄ ነው ዋናው ዳዒ የሆነ ሰው ሊላበሰው የሚገባው ማለት ነው። ይሄን ለቀህ ወዴት ነው የምትሄደው? መልእክተኛውን አለይሂ ሰላቱ ወሰላም ቁድዋ አድርግ ተከተላቸው። ثم الصحابة الكرام رضي الله عنهم الذين تشرفوا بصحبة النبي صلى الله عليه وسلم النبي عليه الصلاة والسلام ባልንጀራዎች በመሆን ክብር ያገኙ የሆኑት ሷሐባዎችን ተከተል وتخرجوا في مدرسته الإيمانية والتربوية واكتسبوا منه أجمل الخصال والصفات. صحابة نبي عليه الصلاة والسلام ናቸው ያስተማሯቸው። ከነብዩ عليه الصلاة والسلام መድረሳ ነው የወጡት። ጥሩ ስነ ምግባር የተላበሱ ናም ውብ የሆኑ ባህሪዎችን የተላበሱ ማለት ነው። እነሱን ተከተላቸው እንዴት አድርገው ዳዕዋ ያደርጉ እንደነበረ ናም ኢስላምን እንዴት አድርገው እንዳገለገሉ ማለት ነው። ታሪካቸውን አንብብ፣ ተከተላቸው ሱሐባዎችን። ثم السلف الصالح الذين فهموا منهج النبي صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰላም መንሃጅ ናም የተረዱና የተገነዘቡ የሆኑ ሰለፎችን ተከተላቸው። ይሄ ነው አይዋ ይሄ ነው በቃ ትክክለኛው መንገድ ይሄ ነው። ይሄን ያለው ወጣቱ ወደ አላህ Subhanahu Wa Ta'ala ጥሪ ሲያደርግ ወጣቱ መላበስ ያለበትን ነገር ይሄን ነው። ከዚህ ነው መውሰድ ያለበት ማለት ነው። كيف تحمل هؤلاء في سبيل الدعوة إلى الله بر سنتقد በጣም ከባድ የሆነ እውከትና መከራ ስቃይ ወደ አላህ ጥሪ ሲያደርጉ እንዴት አድርገው እንደተጋፈጡት እንዴት አድርገው እንደተሸከሙት نعم ተማር መጀመሪያ እወቅ ስንቅ ነው ላንተ كيف تحملوا اعرف جيدا كيف تحمل هؤلاء في سبيل الدعوة إلى الله الأذى الأكبر وكيف ذاقوا في الإسلام صنوف الاضطهاد يشقونان አይነት ሙሉ ተቋርሰዋል ተጋፍጠዋል ቀምሰውታል በወገኖቻቸው ማለት ነው። ነገር ግን فما وهانوا وما ضعفوا وما استكانوا بل ظلوا مجاهدين مثابرين إلى أن حقق الله على أيديهم الفتح المبين. نعم አልደከሙም አልተፍረከረኩም አልተፍረከረኩም አልተንበረከኩም بل ظلوا مجاهدين مثابرين إلى أن حقق الله على أيديهم الفتح دل الله بالنسو الجلي كم يرقاق الدرس بتقسنوا يتقاقموا تماما إيه هنا أي نعم ملكتنا عليه الصلاة والسلام الذي أعطى المثل الأعلى في التضحية والصبر والثبات صناتنا تقسم بتملكته مثل الأعلى ناتو كلكم مسالي ناتو لنا مشرك مكة ارسلكم معه أنواع شتى من الأذى يتلاقي سقاي أدرسوا باتشوال يتلاقي سقاي أدرسوا باتشوال ليثنوه عن دعوته كدعواتشو كلاماتشو لما قد مالتنا
ويصدوه عن أداء رسالته كالله يمتعون رسالة كما استلالف لما قد يالفنكلوت دينغاي يالقفروت قدقاد أيقن نقرقن فما ضعف عليه الصلاة والسلام وما استكان اجل ستمي الله من الدنيا عليه الصلاة والسلام بكي يا رسول الله صلى الله عليه وسلم يجاهد في سبيل الله فالله من قال لي يمتقروا يمتفعلموا سيونوا قتلوا لإعلاء كلمة التوحيد كلمة التوحيد يبلاي اندتهون اندتابب اندتنقس عالم لا اندتسراج مالت أي نعم إهنو تلاتوج يتلاقي سيرا يشربالو يتلاقي مؤامرة درقالو يتلاقي اعتداء رقالو لقرق النبي عليه الصلاة والسلام نعم تقوقوا موتال تقفتوتال مالت تقسس بتقس بصنات تساسا يقرطو مالت صحاباዎችም እንደዛው ማለት ነው صحاباዎችም እንደዛው የተለያየ በላስ ደርስባቸው እነ ቢላል نعم تلقى في سبيل الله الوان من العذاب واصنافا من البلاء የተለያየ በላ ቢላል رضي الله عنه የተለያየ በላ ነገር ግን نعم ያን ሁሉ ተቋቁሞ ነው ያለፈው ማለት ነው ሙሳዕብ ኢብኑ ዑመይር የተባለው ሰሃቢ نعم اسلم مع الاولين الاوائل في دار الارقم ابن ارقم وكتم اسلامه خوفا من امه وقومه سبحان الله ወገኖቹን ፈርቶ መስለሙን ደብቆ ይኖር ነበር ብዙ ስቃይ ነው የደረሰበት اي نعم حرز መቻ ላይ ሲገደል فلم يجدوا شيئا يكفنونه መካ ላይ በጣም ሀብታም ነበር ይባላል መካ ላይ በነበረ ሰዓት ከመስለሙ በፊት ማለት ነው ከዛ በኋላ ግን የተለያዩ ችግሮች መጡ ሑር ላይ ተገሎ ሲቀበር እንኳን የሆነች ጋቢ ብቻ ነች የተገኘችው ያችን ጋቢዋን ራሱ ላይ ሲያስቀምጡ ሁለት እግሮቹ ከታች ብቅ ይላሉ ሁለት እግሮቹን ሲሸፍኗቸው ራሱ ብቅ ይላል መልእክተኛው አለይሂ ሰላቱ ወሰለም اجعلوها على ما يلي رأسهن وجعلوا على رجليه من الإذخير ከራሱ በኩል ያለውን ሰውነቱን ሸፍኑና አሉ ከራሱ በኩል ያለውን ሰውነቱን ሸፍኑና ከእግሩ በኩል ኢዝኺር የሚባል የበቃይ የሳር አይነት ነው ያን አድርጉ ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ ሱብሃንአላህ ብዙ መከራ ይደርሳል ይሄንን እኛ ማለት ነው ተረተን ተገንዝበን ነው መሆን ያለበት ነው ስንቅ ያስፈልጋል ነው ዳዕዋ ኢላላህ ቀላል ነገር አይደለም الدعوة إلى الله በጣም ከባድ ነው دور الشباب المسلم في الدعوة الإسلامية في عهد الرسول محمد صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰለም ጊዜ ወጣቱ ትልቅ ሚና ተጫውቷል ወጣቱ سبحان الله شهدت دورا محوريا للشباب الذين حملوا على عاتقهم نشر رسالة الإسلام والدفاع عنها بكل إخلاص وحماس ወጣቱ በነብዩ አለይሂ ሰላቱ ወሰለም ጊዜ ወጣቶች ማለት ነው ወጣቶች ኢስላምን ሪሳላ ተሸክመው ነሽር ያደረጉት በብዛት ወጣቶች ናቸው ኢስላም እንዳይደፈር ሲመክቱ የነበሩት ወጣቶች ነው بكل إخلاص وحماسة በቃ በኢኽላስና በወኒ ማለት ነው ሲመክቱ የነበሩት ጠላቶች እነሱ ናቸው لازم لو لقد أدرك النبي صلى الله عليه وسلم أهمية توجيه طاقة الشباب واستثمار قدراتهم فكانوا من أبرز أعمدة الدعوة وأهم ركائزها شباب سبحان الله في مكة وفي المدينة ወጣቶች ማለት ነው እስላምን ሲረዱ የነበረው ዳዕዋ በማድረግ كذلك በጂሃድ በሁሉም ሲታገሉ የነበሩት ብዛት ወጣቶች ነበሩ ይባላል ወጣት ምን አለ ጧቃ አለ كبيرة وعزيمة لا تلين የማይሰበርና የማይታጠፍ የሆነ ወኔ አለ ወጣት ጋር ማለት ነው አይና ብዙ ጊዜ ታላላቅ ሰዎች ያደጉበትን ነገር መልቀቅ ይከብዳቸዋል ከአባቶቻቸው ከቅድማያቶቻቸው የወረሱትን መልቀቅ ይከብዳቸዋል ወጣት ነው እስላምን የሚረዳው ማለት ነው ወጣት ነው ሐቅን ተቀብሎ ሐቅን ለኡማው የሚያስተላልፈው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም በጣም ትኩረት ይሰጡ ነበር ትኩረት ያደርጉ ነበር ከወጣቱ ላይ ማለት ነው አይና
كانوا من أوائل من استجاب لدعوة النبي صلى الله عليه وسلم لملكتنيو عليه الصلاة والسلام تري مالتنا مجمّرة جزي كتكبروت وطاتوች ነበሩ ከነዛ መካከል علي بن أبي طالب الذي كان أول من أسلم من الصبيان كهፃን መጀመሪያ ጊዜ የሰለሙት علي ናቸው وعرف بشجاعته وإخلاص علي ነው በጀግነታቸው በإخلاصاቸው ይታወቁ ነበር كان له دور كبير في الدعوة وحماية النبي صلى الله عليه وسلم ጥሪ ወደ አላህ ጥሪ ለማድረግ ትልቅ ሚና ተጫውተዋል علي ነብዩ عليه الصلاة والسلام በመጠበቅ ጠላቶች እንዳያጠቋቸው نعم كذلك مصعب بن عمير كان شابا من أشراف قريش ላይ ካሉ አሽራፎች ትልቅ ደረጃ ካላቸው አንድ ወጣት ነበር ነገር ግን ترك حياة الرفاهية ليصبح أول سفير في الإسلام حيث أرسله النبي صلى الله عليه وسلم إلى المدينة لنشر الدعوة وتعليم الناس القرآن مصعب بن عمير ወጣት ነበር ትልቅ ደረጃ ያለው ማለት ነው ግን የቀመጥለ ህይወቱን ትቶ أول سفير في الإسلام بإسلام የመጀመሪያው سفير ሆነ ማለት ነው አምባሳደር መልእክተኛው عليه الصلاة والسلام ከመካ ወደ መዲና የተላከ የሆነው ሰዎችን ቁርአን ያስተምር ዘንድ ማለት ነው كذلك عبد الله بن مسعود الذي كان من الشباب الذين حملوا القرآن في قرآن በልባቸው የሸከሙ ማለት የሸመደዱ ከሆኑት ወጣቶች عبد الله بن مسعود አንዱ ነበሩ وكانوا يصدعون به رغم أذى ቁረይሾች የተለያየ መከራና ስቃይ ማለት ነው ያደረሱባቸው ቁርአንን ግን አደባባይ ላይ نعم በመናገር ሰዎችን ወደ እስላም ጥሪ ያደርጉ ነበር ማለት ነው سبحان الله يعني من خلال التحمل والصبر على الأذى نعم نشروا الدعوة الإسلامية إسلامዊ የሆነውን ትክክለኛውን ዳዕዋ ወጣቶች በብዛት ማለት ነው አድርገዋልና سبحان الله إذن ዳዒ የሆነ ሰው ሊለበሳቸው ተገቢ የሆኑ ነገሮች አሉ ሶብር ማድረግ አለበት ኢኽላስ ማድረግ አለበት البداء بالأهم فالأهم እጅግ በጣም አሳሳቢና አንገብጋቢ በሆኑ ርዕሶች ላይ ትኩረት ማድረግ አለበት العمل بما يدعو إليه ጥሪ የሚያደርግበት የሆነ አጀንዳ እሱ ወደ ተግባር መቀየር አለበት كذلك داعية የሆነ ሰው متحلي بالخلق الحسن መልካም በሆነ ስነ ምግባር የተላበሰ መሆን አለበት نعم كذلك داعية قوي الأمل لا ييأس من تأثير دعوته وهداية قومه نعم አይን ዳዕዋዬ ተጽዕኖ አላሳደረም ተቀባይነት አላገኘም ብሎ ተስፋ መቁረጥ የለበትም ዳዒ ሆነ ሰው ተስፋ መቁረጥ የለበትም አይ نعم ህዝቦች አላህ ስላልመራቸውና ስላላቀናቸው ተስፋ መቁረጥ የለበትም ምክንያቱም هذا نبي الله نوح عليه الصلاة والسلام لبث في قومه 1000 سنة إلا 50 عاما يدعوهم إلى الله ነገር ግን وما آمن معه إلا قليل ኑህ ህዝቦች ውስጥ 1000 ዓመት ቆይተዋል 50 ዓመት ሲቀር ወደ አላህ ጥሪ ያደረጉ ነገር ግን وما آمن معه إلا قليل ጥቂት ሰዎች ናቸው የሰለሙት ያመኑት ጥቂት ሰዎች ናቸው ተስፋ መቁረጥ የለብህም ተስፋ አይቆርጥም ዳዒ ሆነ ሰው እስከ መጨረሻው ድረስ ይቀጥላል ማለት ነው ዳዒ ሆነ ሰው اذا فقد هذه الصفه እነኚህ የተዘረዘሩ የሆኑ ባህሪዎችን ካጣ فإنه سيقف في أول الطريق መጀመሪያ ላይ ትቆማለህ ተቋርጦ ይቀራል ዓላማ ላይ መድረስ በፍጹም አትችልም ማለት ነው ተቋርጦ ይቀራል ዓላማ ላይ نعم ዓላማ አታሳካም ማለት ነው يبوء بالخيبة في عمله أي نعم وجوب التمسك بالعقيدة الصحيحة مجمريات ትክክለኛውን عقيدة አጥብቆ መያዝ አለበት ወደ ተውሂድ ጥሪ ማድረግ አህምያውን نعم ጠንቅቆ ማወቅ ይኖርበታል ዒልም ግዴታ ነው ኢኽላስ ግዴታ ነው ሙታበዓ ግዴታ ነው ሒክማን መጠቀም አለበት الرفق نعم والحلم شيء መሆን አለበት አዛኝ መሆን አለበት صبر መላበስ አለበት التحلي بالأخلاق الفاضلة تلك درجة ባላቸው ስነ ምግባሮች መላበስ አለበት نعم እነኚህን ሁሉ ተላብሶ ነው ዳዕዋ ማድረግ አለበት كذلك አንድ ሰው ከትክክለኛው መንሃጅ ማለት ነው انحراف እንዳደርግ የሚያደርጉ ነገሮች አሉ እነዛን መራቅ አለበት الغلو في الدين በዲን ላይ ድንበር ማለፍ نعم
كذلك الجهل دمقور ابتداء في الدين بدل أديس فترة مفتر اتباع الهوى سمية المكتل تقديم العقل عن النقل مرجع قرآننا سنة أيالة عقل ما سقدم أي نعم إيه التفرق والتحذب تفرقنا تحذب إيه ينهلو أوكو أمون ማስጠንቀቅ ራሱን ከነኚህ ነገሮች ማለት ነው ገለልተኛ አድርጎ ማለት ነው በሐቅ ላይ ኡማው እንዲጸና ማድረግ ማለት ነው አይ نعم እነኚህ ነገሮች ከተላበሰ አንድ ዳዒ ናጂህ ይሆናል ማለት ነው ናጂህ ይሆናል ስኬታማ ይሆናል باذن الله سبحانه وتعالى ማለት ነው الشيخ محمد أمان ابن علي الجامي رحمه الله أهمية البصيرة للدعاة إلى الله ووجوب الرجوع لسيرة السلف الصالح وطريقة دعوتهم من ناقروت ناقر الله تيهم بتملك سناقروا وده الله تر من يدرقوا السوج تلك على جنز جنراتشو تقبين دهونا وده سلفنا الصالح يهو التاريخ بملس اللالباتشو أي نعم من يوم طريقنا من يوم جماعة لا تنتهجوا نهج النبي صلى الله عليه وسلم وصحابته النبي عليه الصلاة والسلام قدانا الناي صحابوتين قدانا يما يكتل هنا من يوم ترنا جماعة فمصيرها الفشل لا محالة بجرشوا شنفة مونون سيقلسوا اندلالو توجد لالو في العصر الحديث جماعة تدعو إلى الله بل بزمن جماعة وشال ودى الله ترمي يدرقوا لالو ولكنها في الغالب تتخبط على غير بصيرة إهنو عاقام بسنو يميواللو يهونوال من يالا أوقات قبتوبت إذن فالواجب على دعاة الحق ودى حق ترمي يدرقوا سوى شلك قد يتميونو أن يكونوا على بصيرة فاهمين ما يدعون إليه ومتصورين له ومؤمنين له استمربت وده حق ترمي يدرقوا سوى قد يتميونبت من أنه أن يكونوا مهن كدتها على بصيرة تركنا قنزابي فاهمين ما يدعو إليه ينتري من يدرقوا أجندات تنككوا مواقع لبتها ومتصورين له نجر تصور ما درق اللبت نجر كرزو ما قرب اللبت ومؤمنين به ينتري من يدرقوا النجر مجمر ما من اللبتها قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني لانه إنني كلت بحري وشناتشو هاتان صفتان لاتباع محمد عليه الصلاة والسلام بركتين ولا مكتل ولت مقلج أباهري وشالو القيام بواجب الدعوة دعوة ماذا قدتان واجب له ينكت أرغو ماقوم ولت تنيو أن يكسبوا البصيرة قبل أن يشرعوا في الدعوة دعوة وس كمك باتاتكو بفيت بجمريان تلك على قنزابي اوكتون ممارنا ماوكين ورباتشوال ماوكين ورباتشوال سبحان الله نعم ወደ ምን ጥሪ ያደርጉ እንደነበረ ከምን እንደጀመሩ ሁሉም የሚታወቅ ነገር ነው አሉ እኛ አላገኘንም ይላሉ فلم نجد ነብይን አላገኘንም افتتح دعوته بتصوف ጥሪውን የጀመረ የሆነ ነብይን በፍጹም አላገኘንም በታሪክ አልሰማንም አሉ በተሰውፍ ጥሪውን የከፈተ የጀመረ የሆነ ነብይ በፍጹም አላገኘንም አልሰማንም ይላሉ ሼኹ ሌላኛው ደግሞ واخر بالفلسفه والكلام በፍልስፍና ጥሪውን የጀመረም አልሰማንም واخرين بالسياسه ሌላው ደግሞ በፖለቲካ የጀመረ የሆነ ጥሪውን የከፈተ ነብይ በፍጹም አላገኘንም አሉ በታሪክ አልሰማንም አላገኘንም አሉ بل وجدناهم يسلكون منهجا واحدا ሁሉም ነብያቶች ይጓዙበት የነበረው መንገድ አንድና አንድ ብቻ ነው መንሃጃቸው አንድ ብቻ ነው አሉ واهتمامهم واحد ذكرتاቸው አንድ ነገር ላይ ብቻ ነው የሚያጠነጥነው አሉ እሱ ምንድነው توحيد الله اولا መጀመሪያ ተውሂድ ነው በቃ ተውሂድ ነው في الدرجه الاولى ተውሂድ ነው ይሄ ነው ይሄንን ማወቅ የግድ ነው ዳዒ የሆነ ሰው ማለት ነው ዳዒ የሆነ ሰው ሚና አለው ሸሪዓ ግዴታ ያደረገበት የሆነ ናም አውቆ ተምሮ ያን ነገር ተግባራዊ ማድረግ የግድ ነው ዋጅባችን ነው ሁላችንም በተለይ ዱዓቶች አላህ Subhanahu Wa Ta'ala ናም በመፍራት ማለት ነው دور الشباب في هذا العصر دور عظيم ابن باز እንደሚሉት رحمه الله تعالى دور الشباب المسلم في هذا العصر دور عظيم له وإن كان الشباب في كل زمان له دور له
يجب أن يأتني به ያንዱ ማንኛውም ዘመን ወጣቱ ራሱን የቻለ የሆነ ሚና ቢኖረውም ባለንበት ዘመን ደግሞ የወጣቱ ደውር ይላሉ ሚና በጣም ከባድ يجب أن ينال منه ما يليق ولكن في هذا العصر له شأن آخر ይላሉ ለምን وذلك بسبب ما ظهر من التيارات الخطيرة والأفكار الهدامة والنحال المضلة لمن ባለንበት ዘመን አሉ ሼኽ ኢብኑ ባዝ رحمه الله تعالى ብዙ ተያራቶች አደጋ ያዘሉ የሆኑ ጀማዓዎች አንጃዎች በተፈለፈሉበት ዘመን ያለነው والافكار الهدامه አፍራሽ የሆኑ ግንዛቤዎች በበዙበት ዘመን ያለነው والنحل المضله ሰዎችን ከትክክለኛው ጎዳና የሚያወጡ የሆኑ መንገዶች በበዙበት ዘመን ነው ያለነውና ይላሉ وكثير من الناس قد يتكلم في هذه المسائل بغير علم ያለ ዕውቀት ብዙ ሰው ሊናገር ይችላል አሉ وقد خوضوا فيها بالباطل በባጢል ሊዘፈቅበት ይችላልና فدور الشباب المتعلم المتبصر في هذه المسائل دور عظيم لبيان الحق وإيضاحه ودحض الباطل قيه ይላሉ سبحان الله ወጣት የተማረ የሆነ ወጣት ማለት ነው متبصر በዲው ላይ ጥልቅ ያለ ግንዛቤ ያለው دور عظيم ትልቅ ሚና አለው ይላሉ لبيان الحق حقا لما برارات وإضاحه حقا قلت لما أدرك ودحض الباطل باطل لما انكتاكت وإزهاقه حق باطل لما فرارز تلك دور عظيم للشباب لالو بالن بالزمن لالو علماء لا شك لهم دور عظيم لالو ولا شك أن دور العلماء الذين مارسوا هذه الأمور ودرسوها دراسة وافية وعرفوا حكمها أهم وأكبر لالو نقدر وطات نعم ለየት ያለ የሆነ ደግሞ ሚና አላቸው ይላሉ ጥልቅ ያለ ግንዛቤ ያለው የሆነ ወጣትን በተመለከተ ማለት ነው ይሄ الافكار الهدامه التيارات الخطيره ኡማውን ማስጠንቀቅ ያለበት ወጣት ነው ጥልቅ ያለ ግንዛቤ ኑሮት ይላሉ ليحذروا الناس منها ويبينوا لهم خطرها አደጋውን ለኡማው ግልጽ ያደርጉ ዘንድ ይላሉ دور الشباب في هذا العصر أشد وأخطر ይላሉ من دورهم فيما مضى بسبب ما تقدم من ظهور الأفكار الهدامة والمذاهب المنحرفة والتيارات الخطيرة التي يخفى حكمها على كثير من الناس لمن أمام أنجاوج تفلفلوا علنا بالزمن درسوا علينا مالتهم ስለዚህ ወጣቱ ላይ ያለው ሚና እጅግ በጣም ከባድ ነው ይላሉ ሼኹ ማለት ነው ከባድ ነው ይላሉ ዑለማዎች ጋር አንድ ላይ በመተሳሰር ዑለማዎችን በመጠየቅ ናም ሐቅን እየተረዱ እየተገነዘቡ ወጣቱ ስራ መስራት እንዳለበት ሰለፊ ወጣት ትግል ማድረግ እንዳለበት ነው ዑለማዎች የሚመክሩን ማለት ነው ዑለማዎች የሚመክሩት ይሄ ነው ሰዎች ቀብር ያመለኩ ሰዎች ለጅን እየገበሩ ወደ ሲያሳ ጥሪ ማድረግ ወደ ስነ ምግባር ጥሪ ማድረግ ወደ ጎረቤት ሐቅ ጥሪ ማድረግ ይሄ ጅልነት ነው እንጂ ብልህነት አይደለም ለምን ነብያቶችና የነብያቶች ተከታዮች ጥሪ ያደርጉ የነበረው ከምን ይጀምሩ እንደነበረ ሁላችንም የምናውቀው ነገር ነው ማለት ነው ሁላችንም የምናውቀው ነገር ነው የወጣቱ ሚና ሐቂቀተን ብዙ ነው ወጣቱ ብዙ ኃላፊነት አለበት ሁላችንም በእኛ ላይ የተጣለብንን ኃላፊነትና አውቀን ማለት ነው በወሳኢል الإعلام በተለያዩ ብዙሃን መገናኛዎች ጥሪ ማድረግ ኡማውን ማስተማር ከሸሪዓ ጋር በማይጋጭ መልኩ ማለት ነው ወሳኢል الإعلام ከሸሪዓ ጋር በማይጋጭ መልኩ ማለት ነው በካሴት ሊሆን ይችላል በናም የተለያዩ ኪታቦችን በመጻፍ ሊሆን ይችላል በከذلك وسائل الإعلام በተለያዩ ሸሪዓን ናም ጋር በማይጋጭ መልኩ ማለት ነው ቀረጻ በሌለበት መልክ ሴትና ወንድ እክትላጥ በሌለበት መልክ ናም ሴቶች ድምጽ በማይሰማበት መልክ ሸሪዓ ጋር በማይጋጭ መልክ በማንኛውም وسائل الإعلام ወጣቱ ሰለፊዩ ማለት ነው بالذات ጥልቅ ያለ ግንዛቤ ያለው የሆነው ወደ አላህ Subhanahu Wa Ta'ala ጥሪ የማድረግ ግዴታ ይኖርበታል ማለት ነው ለምን እያንዳንዱ ማወቅ አለበት أنه مسؤول يعلم ينبغي أن يعلم أنه مسؤول بين يدي الله في ነገ
እንደሚጠየቅ ማወቅ አለበት وبذلك يكون قدوة صالحة وأسوة صالحة يقتدى به في أقواله وأعماله الله في تنقطات قومو እንደሚጠየቅ የተገነዘበ የሆነ ዳዒ قدوة صالحة ነው የሚሆነው መልካም አርአያ ነው የሚሆነው أسوة صالحة ነው የሚሆነው ሰዎች በሊድሩም ባሩም ይከተሉታል አውቆ አላህ ፊት እንደሚቆም አውቆ ይጣለበትን ግዴታ ማለት ነው ተፈጻሚ የሚያደርግ አካል ስለሆነ ማለት ነው እያንዳንዳችን ሁላችንም ማወቅ አለብን ዕውቀትን ነዓም ተምረን አውቀን كيف نعبد الله الله እንዴት ማምለክ አለብን كيف ندعو الى الله ወደ አላህ እንዴት ነው ጥሪ ማድረግ አለብን كيف نعرف ما حرم علينا በእኛ ላይ እርም የተደረገ ነገር እንዴት ነው ማወቅ ያለብን كيف نعرف ما اوجب الله علينا نعم በእኛ ላይ አላህ ግዴታ ያደረገው ነገር እንዴት ነው ማወቅ ያለብን كيف نعرف ما احل الله لنا الله ለኛ ሐላል ያደረገው ነገር እንዴት ነው ማወቅ ያለብን نتفقه في الدين ونتعلم لنعلم احكام الله በዲናችን ላይ ጠለቅ ያለ ግንዛቤ ይኑረን ኢልምን እንማር እስላምን እንማር ንጹህ ከሆኑ ሰዎች አቂዳቸው መንሃጃቸው ትክክለኛ ከሆኑ ሰዎች ዕውቀትን እንማር ናም የአላህን አህካሞች ጠንቀን እናውቅ ዘንድ አላህን እንዴት መገዛት እንዳለብን እናውቅ ዘንድ ወደ አላህ እንዴት ጥሪ ማድረግ እንዳለብን እናውቅ ዘንድ አላህ ሐራም ያደረገው ነገር እንዴት ማወቅ እንዳለብን አላህ በእኛ ላይ ግዴታ ያደረገብን ነገር እንዴት ማወቅ እንዳለብን نعم لنعلم بكتاب الله لنعمل بكتاب الله وسنة رسوله صلى الله عليه وسلم قرآن تكبروا ማድረግ ከፈለግን ሱናን ተግባራዊ ማድረግ ከፈለግን ዕውቀት ያስፈልጋል እንወቅ ሰዎችን ወደ ኸይር ነገር ጥሪ ልናደርግ ولنحذرهم من الشر ሰዎችን ከሸር እናስጠነቅቃቸው ዘንድ ይህን ማድረግ አለብን በእኛ ላይ በወጣቱ ላይ ያለው ሚና ይሄ ነው ወሰል العلام ከሸሪዓ ጋር የማይጋጩ በሆኑ ነገሮች ላይ نعم ትኩረት እናድርግ ነው ከሸሪዓ ጋር የማይጋጭ በሆነ መልኩ ማለት ነው አንዳንድ ጠማማዎች ሱብሃንአላህ يبدأ دعوتهم من حيث انتهت دعوة الرسل ይባላል የነብያቶች ጥሪያቸው ከተቋጨበት መጨረሻ ላይ ካስተማሩት መጀመሪያ ላይ የሚጀምሩ አሉ አያችሁ ነብያቶች ሁሉም ተረባርበው ህዝባቸው ጋር ሲፋጩና ሲጋጩ የነበረው የተውሂድና የሽርክ ጉዳይ ነው እነዚህ ጠማማ የሆኑ አንጃዎች ግን يبدأون من حيث انتهت دعوة الرسل عندها دعوة وهي بمثابة من يعالج جسدا مقطوع الرأس ይባላል አንድን አካል እንደማከም ነው ራሱ የተቆረጠ የሆነን አካል ማለት ነው ራሱ የተቆረጠን አካል ብታከመው ዋጋ አለው ህይወቱ መመለስ ይችላል አትችልም ተውሂድ የሌለውን ሰው አቂዳ ትክክለኛ አቂዳ የሌለው ሰው ለጅን የሚገብር ከአላህ Subhanahu Wa Ta'ala ውጭን የሚያመልክ ለሙታን የተንበረከከ የሆነ ሙታን ይጠቅማል ሊጎዳል ብሎ የሚያምን የሆነ ባሪገዝ ቆሌ የተለያየ ነገር የሚያመልክ የሆነን ህዝብ ወደ ተውሂድ ጥሪ ማድረግ ትተህ ከሽርክ ማስጠንቀቅን ትተህ በተለያየ ርዕስ ላይ ምትቀሳቀስና ምትሽከረከር ከሆነ ልክ አንገቱ የተቆረጠ የሆነን ሰው እንደማከም ነው አለቀ አንገቱ ሙሉ ሙሉ ተቆርጧል ብታከመው ካንገቱ በታች ያለውን አካል ይድናል አይድንም ይሄ ነው ለምን አቂዳ من الدين ዲናችን ላይ بمنزلة الرأس من الجسد ነው انتهى ይሄ ነው በቃ አቂዳ ዲናችን ላይ بمنزلة الرأس من الجسد ራሳችን ለተለያየ ለሌላው ሰውነታችን ያለው ቦታ ሁላችንም የምናውቀው ነገር ነው እዚህ ጋር ሁሉም الدعاة الى الله ወደ አላህ Subhanahu Wa Ta'ala ጥሪ የሚያደርጉ ሰዎች نعم የነሱን መስኡልያ ተረድተው ተገንዝበው ነብያቶች ከምንድን ነው የጀመሩት የነብያቶች ተከታዮቻቸው ከምን ይጀምሩ ነበር የሚለውን አውቀው ተምረው نعم ከዚህ በመጀመር ኡማውን የማስተማር ግዴታ ይኖርብናል በኢኽላስ በሙታበዓ نعم በصبر በثبات በእነኚህ ማለት بالعلم بالتوكل على الله بالإيمان القوي بالله نعم ይሄን ካደረግን نعم እነኚህ ነገሮች በአጠቃላይ مفتاح النجاح ይባላሉ በቃ እንደህሉት مفاتيح النجاح ስኬታማ ትሆናለህ ማለት
في مواجهة الصعوبات እጅግ በጣም ፈታኝና አስቸጋሪ የሆኑ ነገሮችን ለመጋፈጥ ናም ቁልፎች ናቸው እነኚህን እንወቃቸው ናም والله المسؤول سبحانه وتعالى أن يصلح أحوالنا جميعا وأن يمنحنا جميعا الفقه في دينه والثبات عليه وأن يعيذ الجميع من مضلات الفتن وأسباب النقم إنه سبحانه وتعالى سميع قريب وصلى الله وسلم على عبده ورسوله نبينا محمد وآله وصحبه أجمعين